ሰላም ጤና ይስጥልን ውድ የሪቻርድ ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በዛሬው ዕለት ለየት ባለ ቪዲዮ መጥቻለሁኝ። ለማናቸውም ሰው የሚሆን በዚህ ዓለም ላይ ያለን ዲጂታሉን ለመቀላቀል የግድ በሆነበት ጊዜ ሶፍትዌር መጠቀም እንደ አማራጭ አይደለም እንደ ግዴታ የሚሆንበት ጊዜ ነው። ስለዚህ ከመጀመሪያው እስከ መጨረሻው ድረስ በጥሞና እንድትከታተሉ ስል በትህትና እጠይቃለሁኝ። የምታውቁትም የማታውቁትም ላይክ እና ሰብስክራይብ በማድረግ እንድተባበሩ ስል ከወዲሁ እጠይቃለሁኝ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ስለዚህ በዛሬው ዕለት ስለ ማይክሮሶፍት ኦፊስ ኤክሴል ለጀማሪዎች ማለት ነው ኤክሴልን ተጠቅማችሁ የምታውቁ ማታውቁ ሊሆን ይችላል። በአጠቃላይ ኤክሴል ኮንሴፕቱን ምንድን እንደሆነ በምን አይነት መንገድ መጠቀም አለብን የሚለውን እናያለን ማለት ነው። በዛሬው ዕለት ከምናያቸው መካከል ማለት ነው ስለ ኤክሴል ኢንትሮዳክሽን ፓርት እናያለን። በአፕሊኬሽን ኤሪያ ኤክሴል ላይ ከምንጠቀምባቸው ኤሪያዎች ምንድን ናቸው፣ ምን ላይ ልንጠቀም እንችላለን የሚለውን አፕሊኬሽን ኤሪያ እናያለን። አንደርስታንዲንግ ዘ ኤክሴል ኢንተርፌስስ ኢንተርፌስ ላይ ከኤክሴል ላይ የራሱን ስንጠቀም ምን አይነት ኢንተርፌስ አሉት፣ ምን አይነት ረበን አለው፣ ምን አይነት ታብ አለው፣ ምን አይነት ወርክሺት አለው፣ ምን አይነት ሲምቦሎች አሉት የሚሉትን አንደርስታንዲንግ ኦር ኮንሴፕቲንግ እናያለን ማለት ነው። ማውዝ ከርሰር ሲምቦሎች አሉ። ኤክሴል ስንጠቀም እንደማናቸውም አፕሊኬሽን ሶፍትዌር የራሱ የቻሉ ወደ 8 የሚደርሱ የከርሰሩ ሲምቦሎች አሉ። የማውዝ ከርሰር ሲምቦሎች አሉ። እነሱን ሲምቦሎች እናያለን። ክሬቲንግ ዮር ፈርስት ስፕሬድሺት የመጀመሪያ ስፕሬድሺት እንዴት አድርገን ክሬት እናደርጋለን፣ ሴቭ ማድረግ፣ ኦፕን ማድረግ፣ ማኔጅ ማድረግ ኤክሴል ፋይሎችን የሚሉትን አብረን የምናይ ይሆናል በዛሬው ዕለት። ዘን ሮ እና ኮሎመን ዘሴሚስትሩ ሴል ኤክስፕሎን እናደርጋለን ማለት ነው። ሮ ምንድነው፣ ኮሎመን ምንድነው፣ ሴል ምንድነው የሚለውን ኤክስፕሌን እናደርጋለን ማለት ነው። ቀጣይ ሃው ቱ ኢንተር ኤንድ ኤዲት ዳታ ኢን ኤክሴልስ ኤክሴል ላይ ዳታ እንዴት እናስገባለን፣ እንዴት ኤዲት እናደርጋለን የሚለውን ኮንሴፕት እናያለን። ቤዚክ ፎርማቲንግ ኤክሴል ላይ የምንጠቀማቸው ቤዚክ የሆኑ ፎርማቶች ላይክ ፎንት ከለር ሊሆን ይችላል፣ ፎንት ሳይዝ ሊሆን ይችላል፣ አላይመንት ሊሆን ይችላል፣ ፎንት ታይፕ ሊሆን ይችላል። ሌሎችን በአጠቃላይ ቤዚክ የሆኑ ፎርማቶችን እናያለን። ዘን አጀስቲንግ ኮሎመን ዊድዝ ኤንድ ሮ ሃይትስ በዲፎልት የሚሰጠን ኮሎመን ዊድዝ እና ሃይት አለ። እኛ ግን በምንፈልገው መሰረት አጀስት ማድረግ የምንችልበት መንገድ ስላለ እሱን እንዴት አድርገን አጀስት እናደርጋለን የሚሉትና በመጨረሻ ላይ ቤዚክ ፎርሙላ ኢን ኤክሴልስ ኤክሴል ላይ ቤዚክ የሆኑትን ፎርሙላዎችን ምን አድርገን መጠቀም እንችላለን የሚለውን አንድ ኤግዛምፕል ጋር አብረን የምናይ ይሆናል ማለት ነው። ዘ ፈርስት ዋንስ ኢንትሮዳክሽን ነው። ኤክሴል ምንድን ነው፣ ምን አይነት ዴፊኒሽን አለ የሚለውን ሚኒንጉን ኦር ዴፊኒሽኑን እናያለን ማለት ነው። ስለዚህ ኤክሴል ማለት ስፕሪድሺት ነው። ስፕሪድሺት ማለት ኤክሴል ነው። ሁለቱም ተርሞች ተመሳሳይ የሆነ ሲምቦሊክ ሪፕሬዘንቴሽን ኦር ስም አላቸው ማለት ነው። በተመሳሳይ የምትመለከቱት ኤክሴል ስትጠቀሙ ኦር ስታዩ ፋይላችሁ የዚህ አይነት ምልክት ካለው ያ ፋይል ኤክሴል ፋይል ነው ብላችሁ ማስቀመጥ ትችላላችሁ ማለት ነው። ኤክሴል የኮምፒውተር ፕሮግራምስ ኤክሴል የሚለው ፕሮግራም ነው፣ አፕሊኬሽን ሶፍትዌር ነው። ያው ሶፍትዌር የሚሉትን በሌላ ጊዜ የምንማረው ይሆናል። ነገር ግን ከሶፍትዌሮች መካከል ኤክሴል የሚለው ፕሮግራም ነው፣ ሶፍትዌር ነው። ዛት ካን ካፕቸር ዲስፕላይ ኤንድ ማኒፑሌት ዳታ ሬንጂንግ ኢን ሮ ኤንድ ኮሎመንስ። ስለዚህ ከሌሎች በተለየ መልኩ ዳታውን አሬንጅ የሚያደርግ ካፕቸር የሚያደርገው ኢን ዘ ፎርም ኦፍ ሮ ኤንድ ኮሎመን ነው ማለት ነው። በሌላ ሀሳብ is a file that exists of cells in a row and columns and can help arrange, calculate and sort data. ሮ እና ኮሎመን ላይ የምንጽፋቸው ዘ ኢንተርሴክሽን ቢትዊን ሮ ኤንድ ኮሎመን ሴል ነው። ስለዚህ ሴል ላይ የምንጽፈውን ነገር በአጠቃላይ ማኔጅ ለማድረግ የምንጠቀምበት ኤክሴል ነው። ኤክሴልስ ዳታ ካን ቢ ኒውሜሪክ ቫሊዩስስ ኤክሴል ላይ የምንጽፋቸው ዳታ ኒውሜሪክ ቫሊዩ ሊሆን ይችላል፣ አስዌላስስ ቴክስት ሊሆን ይችላል፣ ኦር ፎርሙላ ሊሆን ይችላል፣ ኦር ከረንስ ሊሆን ይችላል፣ ኦር ፋንክሽን ሊሆን ይችላል። እነዚህን ነገሮች በሙሉ ኤክሴል ላይ መጻፍ ማኔጅ ማድረግ ቴክስቱን መጻፍ እንችላለን ማለት ነው። ኤክሴል ኢዝ አን ኤሴንሻል ቢዝነስ ኤንድ አካውንቲንግ ቱልስ እንደ ሌሎች አፕሊኬሽን ሶፍትዌሮች በአጠቃላይ ማለት ነው የራሳቸው ካታጎሪ እንዳለው ሁሉ ኤክሴልንም ሞስት ኦፍ ታይም አካውንቲንግ ቱል ነው ማለት እንችላለን። ሂሳባዊ የሆኑ ነገሮችን በቀላሉ መስራት ስለሚችል ማኔጅ ማድረግ ስለሚችል አካውንቲንግ ሶፍትዌር ነው ማለት እንችላለን። ኤክሴል ኢዝ ዘ ፐርፐዝ ኢዝ ቱ ኦርጋናይዝ ኤንድ ካልኩሌት ኢንፎርሜሽንስ በአጠቃላይ ኮንሴፕቱ ምንድነው? የኤክሴል ዛት ኢዝ ቱ ኤክስኪዩትስ ኤንድ ማኔጅስ ካልኩሌሽን ኦር ማቴማቲካል ታይፕስ ኦፍ ታስክስ። በአጠቃላይ ኤክሴል ስንጠቀም ሂሳባዊ የሆኑ ስራዎችን ለመስራት የምንጠቀምበት አፕሊኬሽን ሶፍትዌር ነው ማለት ነው። አፕሊኬሽን ኤሪያ ምን ላይ ልንጠቀም እንችላለን ካል ኤክሴልን ዘ ፈርስት ዋን አካውንቲንግ ኤንድ ፋይናንሻል ማኔጅመንት ስራ ላይ ልንጠቀምበት እንችላለን። ፔሮል ማኔጅመንት ሲስተም ሊሆን ይችላል፣ ኦር ዳታ አናላይሲስ ለማድረግ ሊሆን ይችላል። ለኢንቨንተሪ ኦር ስቶክ ማኔጅመንት ሊሆን ይችላል። ለሴልስ ትራኪንግ ኤንድ አናላይሲስ ሽያጭ ላይ የምንሰራ ከሆነ ለሽያጭ ልንጠቀመው እንችላለን። ክሬቲንግ ቻርትስ ኤንድ ግራፍስ ኤክሴል ላይ የጻፍናቸውን ነገሮች
በግራፍ ሲኩዌንሻሊ ማስቀመጥ ብንፈልግ ዲስፕላይ ለማድረግ እንጠቀምበታለን። ለኤዱኬሽን ኤንድ ሪሰርች ፐርፐዝ ስቱደንት ሪከርድ ለማድረግ የተማሪ ውጤት ለማዘጋጀት ብንፈልግ አስተማሪዎች ኤምፕሎይ ኤንድ ካስተመር ኢንፎርሜሽን ማኔጅ ለማድረግ ብንፈልግ ሰራተኛ መመዝግበን ማኔጅ ለማድረግ ብንፈልግ ኤክሴል መጠቀም እንችላለን። ፕሪፔሪንግ ሪፖርትስ ኤንድ ዳሽቦርድስ ሪፖርቶችን ማዘጋጀት ዳሽቦርዶችን ማዘጋጀት ብንፈልግ ኤክሴል መጠቀም እንችላለን። ሳይንቲፊክ ኤንድ ሪሰርች ዳታ አናላይሲስ ኤንድ ታይም ኤንድ አቴንዳንስ ትራኪንግ እነዚህ አፕሊኬሽን ኤሪያዎች ናቸው ማለት ነው። በጣም ከብዙዎቹ በጥቂቶቹ ኤክሴል ከምንጠቀምባቸው ኤሪያዎች ኦር ስራዎች መካከል እነዚህን ስራ ልንሰራበት እንችላለን ማለት ነው። በጣም ብዙ ስራዎች መስራት ይችላል። ነገር ግን እነዚህን እንደ ሳምፕል አፕሊኬሽን ኤሪያ ማለት እንችላለን ማለት ነው። ስለዚህ ኤክሴሉ በጣም ብዙ ጥቅመት አለው። ስራዎችን በቀላሉ ብሎም ግን ሂሳባዊ የሆኑ ስራዎች ላይ ልንጠቀምበት የምንችለው አንድ አፕሊኬሽን ሶፍትዌር ኤክሴል ተብሎ ይጠራል ማለት ነው። ሌላኛው ከምናያቸው መካከል ኢንተርፌሱ ነው። ስለዚህ ማናቸውም አፕሊኬሽን ሶፍትዌር ኢንተርፌስ እንዳለው ሁሉ ኤክሴልም የራሱ የሆነ ኢንተርፌስ አለው ማለት ነው። ለምሳሌ እነዚህ እንደምትመለከቷቸው እያንዳንዱ በቀይ ላይ የተጻፉት የኤክሴሉ ፊቸሮች ናቸው ማለት ነው። ስለዚህ ከላይ እንደምታዩት ፋይል ታይፕ እንዳለ ይቺ ፋይሏ ሴቭ ለማድረግ ኦፕን ለማድረግ ሪኔም ለማድረግ ሌሎችንም ኮፒ ለማድረግ ፕሪንት ለማድረግ የምንጠቀም ከሆነ እዚህ ጋር ፋይል ጋር ገብተን መጠቀም እንችላለን። ሆም ላይ ኢንሰርትስ፣ ፔጅ ላውት፣ ፎርሙላስ፣ ዳታ ምናምን የሚሉት እነዚህ ሚኒዮ ናቸው ኦር ታቦች ናቸው። እነሱን ክሊክ ስታደርጉት የሚወጣው ረበን ተብሎ ይጠራል ማለት ነው። ለምሳሌ ሆምን ክሊክ ስናደርግ ዲስፕላይ የሚሆነው በአጠቃላይ ረበን ተብሎ ይጠራል። እዚህ ጋር እንደምታዩት ይሄ ረበን የሚለው ይችን ቦታ ሳይሆን በአጠቃላይ ከዚህ እስከዚህ ድረስ ያለውን በአጠቃላይ ረበን ተብሎ ይጠራል ማለት ነው። ስለዚህ እያንዳንዱን ፖይንት ማወቅ ይጠበቅባቸዋል ማለት ነው። አሁን ላይ የምናየው ማለት ነው ከዚህ ይሄንን አንስቶ ማለት ነው ወደዚህ ያለው ቦታ በአጠቃላይ ይሄ ረበን ተብሎ ይጠራል። ይሄኛውን ክሊክ ስታደርጓት ኦር ስትከፍቷት የሚወጣው በአጠቃላይ ረበን ተብሎ ይጠራል። ኢንሰርትም ስትከፍቱት ኢንሰርት ስራ ለመስራት የምንጠቀምባቸው ረበኖች እዚህ ጋር ዲስፕሌይ ይሆናሉ። ስለዚህ እሱን ማየት ትችላለህ ማለት ነው። የሂሳባዊ ስራዎችን አብዛኛውን ጊዜ ኤክሴል ስንጠቀም በኢኳል ሳይን ይጀምራል። ስለዚህ ፕሪዲፋይን ፎርሙላ መጠቀም እንችላለን። ኤፍ ኦፍ ኤክስ ላይ ገብተን ፕሪዲፋይን ዩዘር ዲፋይን መጠቀም እንችላለን ራሳችን ጽፈን ማለት ነው። ስለዚህ እነዚህ የኤክሴሎች በአጠቃላይ ያሉ ኢንተርፌሶች ናቸው። እነዚህ እንደ ተጨማሪ እንደ ሪፈረንስ ባክ እያመጣችሁ ኤክሴል ስትጠቀሙ ጎን ለጎን አይታችሁ እንደ ሪፈረንስ መጠቀም ትችላላችሁ ማለት ነው። ነገር ግን ትክክለኛ ፊቸሩን ደግሞ አሁን ላይ ራሱን ኤክሴሉን ከፍተን እናያቸዋለን ማለት ነው። ሌላኛው የከርሰር ጋር ስንጠቀም የምናያቸው የከርሰሮች ምልክቶች ናቸው። ስለዚህ እንዳልኳችሁ ወደ 8 የሚጠጉ የኤክሴል ከርሰሮች አሉ ማለት ነው። ከርሰሯ የምትቀያየርበት ኦር ፖይንቷ አሁን ይህን ማንቀሳቀሳት ይቺ ፖይንት ይቺ የምንጽፍባት ፖይንቷ ማለት ነው ኤክሴል ላይ ስትሆን ወደ 8 ትቀየራለች ማለት ነው። ስለዚህ ይሄኛው የመጀመሪያው ምልክት ማለት ነው ውስጡ ነጭ ሆኖ ቦርደር ያለው ምልክት ከመጣ ኦር የዚህ አይነት ምልክት ከመጣ አንድና ከዛ በላይ የሆኑ ሴሎችን ሴሌክት ለማድረግ የምንጠቀምበት አይነት ነው ማለት ነው። የዚህ አይነት ምልክት ከመጣ ደግሞ ተመሳሳይ እዚያ ሴል ላይ ያለው ፎርሙላ ሌላም ላይ አፕላይ ለማድረግ ስንጠቀም ይችን መጠቀም እንችላለን ማለት ነው። ሌላኛው በአራት ማዕዘን አቅጣጫ ያለው ከሆነ የሆነ ሴል ላይ የተጻፈን ዳታ ኦር ቴክስት ሌላ ቦታ ላይ ማስቀመጥ ብንፈልግ የዚህ አይነት ዳይሬክሽን መጠቀም እንችላለን። ዳብል አሮ ነው ኦር ኮሎመኑን ኤክስፓንድ ማድረግ ብንፈልግ ሪሳይዝ ዮር ኮሎመንስ ኮሎመኑን ሪሳይዝ ማድረግ ብንፈልግ ኤክሴል ከርሰር ምልክታችን የማውዛችን ይቺ ምልክት መምጣት አለበት። ሮውን ኤክስፓንድ ማድረግ ብንፈልግ ኦር ሳይዙን አፕና ዳውን መቀየር ብንፈልግ የከርሰራችን ምልክት ወደዚህ መቀየር አለበት። ሌላኛው የሴሏ ጋር መጻፍ ብንፈልግ ቴክስት መጻፍ ብንፈልግ የከርሰራችን ምልክት ወደዚህ መቀየር አለባት ማለት ነው። ያ ካልሆነ ግን መጻፍ ስለማይችል ማለት ነው። ሌላኛው ብላክ አሮ ነው። ኮሎምንም ሙሉ በሙሉ ሴሌክት ማድረግ ብንፈልግ አጠቃላይ ኤክሴላችን የተከፈተውን ኮሎመን የኤ ኮሎመን ከሆነ የኤ ኮሎመን ሙሉ ሴሌክት ማድረግ ብንፈልግ የቢ ኮሎመን ከሆነ የቢን ኮሎመን ሙሉ ሴሌክት ለማድረግ ብንፈልግ ኤክሴል ምልክታችን ከርሰሩ በዚህ የሚመለከት መቀየር አለበት። ነገር ግን ሴሌክት ስታደርጉ ሌተር ዋጋ ኦር ኤ ኦር ቢ የሚለው ምልክት ጋር ማድረግ አለባችሁ። በአጠቃላይ ያሉትን ሮውን ደግሞ ሴሌክት ማድረግ ብትፈልጉ ደግሞ የከርሰራችን ምልክት ይቺ ምልክት መምጣት አለበት። ማለት ለምሳሌ 20ኛው ሙሉ ሮውን ሴሌክት ማድረግ ከፈለኩኝ ይቺ ዳይሬክሽን እዚህ ጋር ቁጥሩ ዋጋ መምጣት አለብን ማለት ነው። ማውዛችን የምናስቀምጠው እዚህ ጋር ነው። ስለዚህ እነዚህን 8 ምልክቶችን በመጠቀም ኤክሴላችንን ማኔጅ ማድረግ እንችላለን፣ መጠቀም እንችላለን ማለት ነው። እንደሌለው እንደ ወርድ ብቻ ወርድ ስትጠቀሙ አንድ ከርሰር ምልክት ይቺ ምልክት ብቻ ነው ያለች። ብሊንክ የምታደርግ ለመጻፍ ሬዲ የሆነች በዚህ ምልክት ብቻ ነው የምንጠቀመው። ነገር ግን ኤክሴል ስትጠቀሙ የኤክሴል
ከርሰራችን ኦር የማውዟ ምልክት እነዚህ 8 ምልክቶችን በመጠቀም ኤክሴል ሽታችንን ማኔጅ ማድረግ ይጠበቅብናል ማለት ነው። አዘርዋይስ እነዚህን መጠቀም ከሆነ ሙሉ የሆነ መረጃ ሙሉ የሆነ ፋንክሽን መጠቀም አንችልም ማለት ነው። መጨረሻ ላይ ስቱደንት ኢንፎርሜሽን እንዴት አድርገን ኢንተር እናደርጋለን እናስገባለን የሚለውን ይህንን ሀሳብ አይተን እንጨርሳለን ማለት ነው። እንዴት አድርገን እንከፍታለን የሚለውን ወደ ፕራክቲካሉ እንገባለን ማለት ነው። ኤክሴል የመጀመሪያ መክፈት ስለሆነ ስለዚህ ለመክፈት እዚህ ጋር ክሊክ ታደርጋላችሁ ስታርት የሚያደርገው ፖይንት ላይ ዘን ኤክሴል ብላችሁ ትጽፋላችሁ። ኤክሴል ዘን ራይት ክሊክ ራን አስ አድሚኒስትሬተር ዘን እንደምትመለከቱት ይሄኛው የኤክሴላችን አንዱ ፊቸር ነው ማለት ነው። በአጠቃላይ የምትመለከቱት የኤክሴሉ ፊቸር ነው። ስለዚህ ቅድም ያየናቸውን ፖይንቶች በሙሉ ማየት እንችላለን ማለት ነው። ስለዚህ ሆም ጋር ክሊክ ስናደርግ ይሄኛው ዲስፕሌይ የሚሆነው ምን ተብሎ ይጠራል? ረበን ተብሎ ይጠራ ማለት ነው። ስለዚህ ረበን ትክክለኛ ነው ወይ የሚለውን ለማረጋገጥ ፈልጉ እዚህ ጋር ራይት ክሊክ ትሉና እንደምታዩት ኮላፕስ ረበንስ ይላል፣ ከስተማይዝ ረበን ይላል። ስለዚህ ኮላፕስ ረበን ብለው እንደምታዩት ወደ ውስጥ ይገባል ኦር ኮላፕስ ያደርጋል ማለት ነው። ነገር ግን ስፈልገው ክሊክ ሳደርግ ይወጣል። ሌሎችን በአጠቃላይ ይሄ እያንዳንዱ ረበን አለው ማለት ነው። ስለዚህ እያንዳንዱ ላይ ያለው ታብ ላይ ያለው በአጠቃላይ ረበን ተብሎ ስለሚጠራ እያንዳንዱ ረበን ደግሞ በአራት ማዕዘን የተከፋፈለ ነው። ምናልባት ከላይም ለመጀመር እዚህ ጋር ቡክ ብሎ ኤክሴል የሚላለ ይሄ ታይትል ኔም ተብሎ ይጠራል ማለት ነው። ስለዚህ ሴቭ ማድረግ ይጠበቅብናል። ሴቭ ለማድረግ አንደኛ እዚህ ጋር መጠቀም ትችላላችሁ ይቺ ምልክት ጋር፣ ሁለተኛ ደግሞ ፋይል ጋር መግባት ትችላላችሁ። ስለዚህ ማናቸውም አፕሊኬሽን ሶፍትዌር ለሴፍቲ መጠቀም ስትፈልጉ ሴቭ ማድረጋችሁን አትዘንጉ። ስለዚህ ሴቭ እናደርጋለን። ዘን ዲስክቶፕ ጋር እንመጣለን። ዘን እዚህ ጋር ፋይል ስማችንን ፋይል ኔም ስለሚል ስቱደንት ግሬድ ብለን ሴቭ እናደርጋለን። ስለዚህ ከዚህ ቀደም ስለነበረ ዲስክቶፕ ጋር ነው ያለ ቦታችን። ሴቭ እናደርጋለን። ካለ ኤግዚስቲንግ ሴቭ ሪፕሌስ እናደርጋለን ማለት ነው። ዘን በተመሳሳይ እዚህ ጋር ፋይል ጋር ገብተን ከዚህ ቀደም ተጽፎ የነበረን አዲስ መክፈት ከዚህ ቀደም ተጽፎ የነበረን ያስቀመጥነውን ክሬት ለማድረግ መክፈት ከፈለግን ኦፕን ጋር መተን ፋይላችን መጥቀስ እንችላለን። አይን አዲስ ነው ካለ ደግሞ ክሊክ አድርገን አዲስ መክፈት እንችላለን ማለት ነው። ሴቭ ማድረግ ብንፈልግ ሴቭ እናደርጋለን። ፕሪንት ማድረግ ብንፈልግ ፕሪንት እናደርጋለን ማለት ነው። ሞስት ኦፍ ዘ ታይም የምንጠቀማቸው እነዚህን ነው አብዛኛውን ጊዜ ማለት ነው። ስለዚህ እነዚህን ኒው ከሆነ አዲስ ዶክመንት አዲስ ኤክሴል ለመክፈት ነው። ኦፕን ለማድረግ ከሆነ ከዚህ ቀደም ሰርታችሁት አሁን መክፈት ብትፈልጉት ከሆነ መክፈት ነው። ሴቭ ማድረግ ከሆነ የመጀመሪያ ጊዜ ከሆነ ፋይል ሎኬሽን መቀየር ነው፣ ማስቀመጥ ትችላላችሁ። ነገር ግን ሁለተኛ ጊዜ ከሆነ ግን ኖርማሊ አፕዴት ማድረግ ማለት ነው። ሴቫስ ከሆነ ደግሞ ለሁለተኛ ጊዜ ይሁን ለመጀመሪያ ጊዜ ሎኬሽን መቀየር ነው። ለምሳሌ አሁን ሴቭ ምነው ከሆነ በነበረበት ነው የሚቀመጠው። ልክ ሴቫስ ስለው ደግሞ ምን ያደርጋል? ሎኬሽን እንዲቀይር ይጋብዘኛል ማለት ነው። ስለዚህ ሁለቱ ይለያያሉ። ሴቭ ከሆነ አፕዴት ነው፣ ሴቫስ ከሆነ ደግሞ ሎኬሽን መቀየር ነው ማለት ነው። ይህን ካረግን በኋላ ምንድነው ወደ ሲምፖሎቹ እንሄድና ይህን ረበኑን በነበረበት እናስቀምጠው። እያንዳንዱን እንደምትመለከቱት ይህ አራት ማዕዘን ይቺ አራት ማዕዘን ፎንቱን ማስተካከል ከሆነ ፎንት ጋር፣ አላይመንቱን ከሆነ አላይመንቱ ጋር። አላይመንት ማለት ፖዚሽኑ የሚቀመጥበት ቦታ ነው። ናምበሪንግ ሲስተም እዚህ ጋር መቀመጥ ብንፈልግ፣ ስታይሊንግ ማስቀመጥ፣ ሴሎችን ፎርማት ማድረግ ኢንሰርት ማድረግ ብንፈልግ፣ ዴሊት ማድረግ ፎርማት ማድረግ ማስተካከል ብንፈልግ እዚህ ጋር ሴል ጋር መተን እንሄዳለን ማለት ነው። ስለዚህ እያንዳንዱን ረበን በዚህ አይነት መሰረት መጠቀም ትችላላችሁ። ዘን የማታውቁት የረበን ምልክት ካለ ከርሰራችሁ ማስቀመጥ ነው። ለምሳሌ ይሄ ምንድን ነው የሚሰራ ካላችሁ እያንዳንዷን እዚያ ጋር ቁጭ ስታደርጉት ፎቶም ቦርደርስ፣ ስለዚህ ቦርደር ለማስቀመጥ እነዚህን ታስቀምጣለን። በተመሳሳይ እነዚህ ምልክት ካላችሁ ወደ ዳይሬክሽን ሌላ ተጨማሪ ነገር አላቸው እንደማለት ነው። እዚህ ጋር እንደምታዩት ሌላ ተጨማሪ ነገር ዲስፕሌይ ያደርጋሉ ማለት ነው። ይህም ስታዩት ሌላ ዲስፕሌይ ታደርጋለች እንደማለት ነው። ሌሎችን በተመሳሳይ ስትገቡ ኢንሰርት ጋር ገብታችሁ እንደዚህ አይነት ምልክት ካላቸው ሌላ ተጨማሪ የሆነ ዲስፕሌይ የሚያደርጉት ነገር አላችሁ እንደማለት ነው። ስለዚህ በዚህ አይነት መረዳት ትችላላችሁ ማለት ነው። ቀጣዩ ያንዳንድ ካየን በኋላ የኤክሴሉን ስምንቶች ምልክት እናያለን። ስለዚህ ስምንቱ ምልክት ማለት ከዚህን ጀምር እዚህ ጋር እንደምታዩት ይሄኛው በሲምፖል በኤ ቢ ሲ ይሄ የተመለከተው በአጠቃላይ ይሄ ኮሎመን ተብሎ ይጠራል ማለት ነው። እነዚህ ኮሎመን ተብሎ ይጠራሉ። በዚህ በናምበር ደግሞ ሪፕሬዘንት የሚደረጉት ሮ ተብሎ ይጠራሉ። ሮ እና ኮሎመኑ የሚገናኙበት ቦታ ሴል ተብላ ትጠራለች ማለት ነው። ስለዚህ ይቺን ለምሳሌ ቦርደር ብናደርግላት ይቺ ቦታ አሁን አራት ማዕዘን ያረኳት ይቺ ሴል ተብላ ትጠራለች። እያንዳንዷ ይቺ ሴል ተብላ ትጠራለች ማለት ነው። ፕላስ አሁንም እንደ ጀማሪ መከተል ያለባችሁ ይሄ የምታዩት አራት ማዕዘኑ ፕሪንት ማድረግ ትፈልጉ አይወጣም፣ ኢማጂነሪ ነው የሚጠፋ ነው። ለምሳሌ እዚህ ጋር ቪው ገብቼ ይህንን ግሪድ ላይንስ የሚለውን ባጠፋበት
እንደምታዩት ጠፍቷል፣ የለም አይታይም። ነገር ግን ኢማጂነሪ ሆኖ ለመታየት ያህል ለአሁኑ ለመስራት እንዲያመችን ተደርጎ ነው እንጂ እዚህ ጋር የተቀመጠ። ስለዚህ ፕሪንት አውት የሆነ ይህን ቴብል ፎርማት ክሬት እንዲያደርግላችሁ ከፈለጋችሁ ይህን ሙሉ ሰሌክት ታደርጉና ሆም ብላችሁ እዚህ ጋር ቦርደር ጋር ኦል ስትሉት ወይም ደግሞ እዚህ ጋር ክሊክ ታደርጋችሁ በኋላ ኦል ቦርደር ስትሉት ራሱ ማኔጅ ያደርግላችኋል ማለት ነው። ኦር ደግሞ ይቀባላችኋል። ዜን በዚህ አይነት መሰረት ኤክሴላችሁን ቦርደር መስጠት ትችላላችሁ ማለት ነው። ሶ አንድ ኤክሴል ሴል ላይ አንድ የምንጽፈውን ጽሁፍ ማለት ነው። ለምሳሌ ይህን አበበ ብዬ ብጽፍ ይህን አበበ የሚለውን 9 ቦታ መጻፍ እችላለሁ። ያን ለማድረግ ግን መጀመሪያ ሮውን ኤክስፓንድ ማድረግ አለብኝ፣ ማስፋት፣ ኮሎምንም ማስፋት አለብኝ። ስለዚህ እዚህ ቦታ ላይ ይችንም 4 ማዕዘን ላድርጋትና ይችን አበበ የሚለውን 9 ቦታ እንጽፋለን። በምን አማካኝነት? አላይመንት ተጠቅመን። ስለዚህ አላይመንቱን ለመጠቀም ክሊክ አደረግና እዚህ ጋር እንደምታዩት አሁን ሌፍት ጋር ሳር ነው ያለው። እዛ ቦቶም መውሰድ ብፈልግ ሚዲየም መፈለግ ዘን ከታች መውሰድ ብፈልግ ዘን ሴንተር ጋር ሚዲየም ጋር እነዚህን 9 ቦታ 1 2 3 4 5 6 7 8 9 ያ ማለት እነዚህ ሶስቱ በዚህ 3 ሲባዛ 3 9 ጊዜ ኤክሴል ሴሏን የሚጻፈውን ቴክስት መቀያየር እንችላለን ማለት ነው። በዚህ መሰረት መጠቀም እንችላለን ማለት ነው። ዘን ወደ 8ቱ ፖይንቶች ስንሄድ ወር ምልክቶች ስንሄድ የመጀመሪያው የዚህ ምልክት ናት። እንደምታዩት እቺ ምልክት እያንዳንዱን ሴል ሴሌክት ለማድረግ ስንፈልግ አንድና ከዚያ በላይ ይቺ ምልክት መያዝ አለባት። ዘን ሁለተኛው ተመሳሳይ የሆነ ፎርሙላ ዲስፕሌይ ለማድረግ ለምሳሌ እዚህ ጋር 1 አለ፣ እዚህ ጋር 3 አለ። ቀጣይ ያለው 5 ከዛ 7 9 እያለ እንዲቀጥል ከፈለኩኝ ይህንን ሴሌክት ካረኩኝ በኋላ ይችን በተመሳሳይ ሬንጅ እየቀጠለ ይሄዳል ማለት ነው። በተመሳሳይ እዚህ ጋር አሁን 7 ቀናት አሉን። ለመጀመሪያ ያለውን መንዳይ ብዬ ጻፍኩኝ። ሌሎችን ግን ራሱ ዲስፕሌይ እንዲያደርግልኝ ከፈለኩኝ ምን አደርጋለሁ ማለት ነው? በዚህ ክሊክ አደርግና ወደዚህ ያመጣለሁ ማለት ነው። ራሱ እያንዳንዱ 7ቱን ቀኖች ዲስፕሌይ ያደርግልኛል ማለት ነው። 7ቱን ቀን ዲስፕሌይ ያደርግልኛል። በተመሳሳይ አንደኛ ፈርስት ብዬ ካልኩኝ ራሱ ሰከንድ ሰርድ እያለ እንዲጽፍልኝ ከፈለኩ ደግሞ በዚህ አይነት መሰረት ዲስፕሌይ ማድረግ ይችላል። ስለዚህ አፕላይ ዘ ሴም ፎርሙላ ኦን ዘ ኤግዚስቲንግ ሴልስ እኛ ተቀመጥንባት ላይ ያለው ፎርሙላ ሌላ ሴል ላይም አፕላይ አድርግልኝ ከሆነ ይቺ ምልክት መምጣት አለባት ማለት ነው። ዘን በተመሳሳይ እነዚህን በአጠቃላይ ያሉትን ዳታዎችን ወደ ሌላ ቦታ ማንቀሳቀስ ከፈለኩኝ ከርሰራችን የዚች ምልክት መምጣት አለባት ማለት ነው። ስለዚህ እዚዋ ጋር ክሊክ አድርግና ይህንን ሙቭ ካረኩት ወደዚህ ባመጣው እዚህ ጋር ይቀመጣል ማለት ነው። ስለዚህ የኤክሰላችን ምልክት የከርሰራዎች ምልክት 4 ዳይሬክሽን መምጣት አለባት ማለት ነው። በዚህ አይነት መሰረት ማስተካከል ትችላላችሁ ማለት ነው። ሌላኛው ኤክሴላችን ሮውን እና ኮሎመኑን ማስተካከል ማስፋት ማጥበብ ስትፈልግ ሴሌክት ታደርጉና እዚህ ጋር ይሄ ሴሌክት ለማድረግ ነው ኮሎመኑን፣ ይሄኛው ደግሞ ሮውን ሴሌክት ለማድረግ ነው። በተመሳሳይ ይሄኛው ምልክት ከሆነ ደግሞ የምንፈልገውን ሮ ኤክስፓንድ ማድረግ ኮሎመኑን ኤክስፓንድ ማድረግ ብንፈልግ እንደዚህ ያሰፋልናል። በተመሳሳይ ሮውን ደግሞ ማስፋት ብንፈልግ ደግሞ ወደዚህ ያመጣል። ነገር ግን ስታሰፉና ስታጠቡ የምትጠቀሙት እዚህ ጋር ቁጥሯ አለበት ሲምቦል ላይ መካከል ላይ ማስቀመጥ አለባችሁ። እዚህም በተመሳሳይ እዚህ ጋር መሆን አለበት። አዘርዋይስ እዚህ ጋር 10 የምታስገቡት ከሆነ ሌላ ነው የሚሆነው ማለት ነው። ስለዚህ ለማስፋት ስትፈልጉ እዚህ ጋር የምትጠቀሟት ማለት ነው። በዚህ አይነት መሰረት ዳታዎችን ማስቀመጥ ትችላላችሁ ማለት ነው። ይህን ካደረጋችሁ በኋላ ቀጣይ የሚሆነው እያንዳንዱ ዳታ ላይ ማስገባት ኤዲት ማድረግ ትችላላችሁ የሚለውን ማየት እንችላለን ማለት ነው። እዚህ ጋር ዜን በተጨማሪ ሽት ክሬት ማድረግ ትችላላችሁ። እዚህ ጋር ሽቶችን እዚህ ጋር ክሬት ማድረግ ትችላላችሁ። ሳይዙን እዚህ ጋር መጨመርና መቀነስ ትችላላችሁ። በዚህ አማካኝነት ይህንን ማስተካከል ትችላላችሁ። በዚህ አይነት መሰረት እያንዳንዱን ነገር ኤክሴል ላይ እንደ መጀመሪያ እና እንደ ፓርት 1 ይህን ያልካል እዚህ ጋር ይበቃናል ማለት ነው። በሚቀጥለው ፓርት 2 ላይ ማለት ነው ዳታ ኢንሰርት ማድረግ፣ ሂሳባዊ የሆኑ ፎርሙላዎችን መስራት፣ ቤዚክ እና አድቫንስድ የሆኑ ፎርሙላዎችን የሚሆኑትን በሚቀጥለው ፓርት 2 የምናይ ይሆናል ማለት ነው። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁኝ። መልካም ውሎ፣ መልካም ምሽት፣ መልካም አዳር ይሆንላችሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።